በዛሬው ዕለት በአዲስ አበባ ውስጥ በቪላ ዋጋ ግራውንድ ፕላስቱ ዘመናዊ ፎቅ እንዲሁም ቆንጆ ቪላ በጥሩ ዋጋ፣ በተጨማሪም የኮንዶሚኒየም ሱቅም በርካሽ ዋጋ ቀርቧል። በተጨማሪም ኮንዶሚኒየሞች በጀሞ በአያትና በኃይሌ ጋርመንት ለሽያጭ ቀርቧል። እያንዳንዳቸውን እንደሚከተለው አቅርቤ ያለው ላይክ፣ ሳብስክራይብ እንዲሁም ሼር እያደረጋችሁ እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃው ሰላም ውድ የዘወትር አድማጭ ተመልካቾቻችን በውጭም እንዲሁም በሀገር ውስጥ የምትገኙ ውድ ኢትዮጵያውያን ዛሬም በአዲስ አበባ ክልል ውስጥ የሚገኙ ለሽያጭ የቀረቡ ቆንጆ ዘመናዊ እስካሁን ያልተኖረባቸው ነገር ግን በጥሩ ዋጋ ለሽያጭ የቀረቡ የተለያዩ የቤት መረጃዎችን ይዘን ቀርበናል። በዋናነት ዘመናዊ ግራውንድ ፕላስቱ ቆንጆ ቤት በማይታመን ዋጋም ተደራዳችሁም የምትገዙት ሲሆን በቀጣይነት ደግሞ ዘመናዊ ቪላ ከዛም ቀጥሎ ሌሎችን በኮንዶሚኒየም ደረጃ ለሱቅም ለመኖሪያ ቤትም የሚሆኑ የቤት መረጃዎችን ነው እዘን የቀረብ ነው። ታዲያ በመጀመሪያ የማሳያችሁ ይህ የምታዩት ዘመናዊ ፎቅ ለሽያጭ ቀርቦ ይገኛል። ቤቱ የሚገኘው በአዲስ አበባ ክልል ውስጥ በአያት አካባቢ ሲሆን አያት ከዋና መንገድ በቅርብ ርቀት የሚገኝ 230 ካሬ ሜትር ሲሆን ግራውንድ ፕላስቱ ተደርጎ 100% ጥንቅቅ ብሎ ያለቀ ነው። ታዲያ ወደ ቤቱ እንደገባን የምታዩት ሁለት መኪኖችን ተለቅ ያለ ከዛ ውጭ ግን 3 መኪኖችን አነስ ያለ ማቆም እንዲችል ታስቦ የተገነባ ነው። ወደ ዋና ቤቱ ስንገባ ደግሞ ግራውንድ ላይ በመጀመሪያ የምናገኘው ትልቁን የቤቱን ሳሎን ሲሆን ጥሩ የፊኒሽንግ ስራዎችን ተጠቅሟል። ፊት ለፊት የምታዩት ኦፕን ኪችን የተገጠመለት ነው። በመቀጠል ደግሞ ከዚህ አለፍ እንዳልን የምናገኘው በቀኝ በኩል የምታዩት እንደ ግሪን ኤሪያ ነው፣ ከቤቱ በኋላ በኩል ማለት ነው። ከዛ መቀጠል ይህ የምታዩት ትራዲሽናል ኪችን ነው። ካቢኔት በጥሩ ሁኔታ ተገጥሟል። እዚህ ላይ ደግሞ ለስራ አጋዥ ወይም ለሰራተኛ መኝታ ቤት፣ ከዛ ውጭ ደግሞ ለስቶር አገልግሎትም መጠቀም የምትችሉት ነው። ከዛ መቀጠል ወደ አንደኛ ፎቅ እንደወጣን ደግሞ የምናገኘው የመጀመሪያው መኝታ ቤቶች ናቸው። ትልቁ ወይም ማስተር ቤድሩም የምንለው ከዚህ ፊት ለፊት ቀጥታ እየገባን የምናገኘው ሲሆን ጥሩ የፊኒሽንግ ሁኔታዎችን ተጠቅሟል። የመብራት ስራዎቹ የጂፕሰም ቦርድ አሰራር እንዲሁም የተጠቀማቸው የሴራሚክ እና የመስታወት የአልሙኒየም ውጤቶች እጅግ በጣም ደስ የሚሉ አሁን በዘመኑ ላይ የሚገኙ ናቸው። ከዛ መቀጠል ወደ መታጠቢያ ክፍል ስንገባ ከጫፍ እስከ ጫፍ እንደምታዩት ቁም ሳጥን በጥሩ ሁኔታ የተገጠመ ነው። እዚህ ላይ ደግሞ መታጠቢያ ክፍል ፊት ለፊት አግኝተናል። የተፈጥሮ ብርሃን እንዲሁም አየር እያንዳንዱ ክፍሎችም እንዲያገኙ ታስቦ የተገነባ ነው። ከዋና መኝታ ቤቱ እንደወጣን እንግዲህ እዚህ ላይ አንድ የልጆች መኝታ ቤት ቁም ሳጥን የተገጠመለት ሰፋ ብሎ የተዘጋጀ እንዲሁም እዚህ ላይ ደግሞ ሰፋ ብሎ የተዘጋጀ ቁም ሳጥን ያለው አንድ መኝታ ቤት አለ። እዚህ ላይ ደግሞ የሁለቱ የልጆች መኝታ ቤት መታጠቢያ ቤታቸው የጋራ ነው። ከዛ በመቀጠል እዚህ ላይ ደግሞ ሌላም አንድ ቆንጆ መኝታ ቤት አራተኛ መኝታ ቤት ማለት ነው። በምታዩት መልኩ እጅግ በጣም ሰፊ ተደርጎ የተዘጋጀ ነው። ለዚህኛው መኝታ ቤት መታጠቢያ ቤት ደግሞ እዚህ ላይ ተዘጋጅቶ ይገኛል። ታዲያ አንደኛ ፎቅ ላይ ያገኘናቸው 4 መኝታ ቤቶች እንዲሁም 3 መታጠቢያ ቤቶች ሲሆኑ አሁን ቀጥታ እያመራን ያለ ነው ወደ ሁለተኛ ፎቅ ነው። ሁለተኛ ፎቅ ላይ እንደወጣን ደግሞ የምናገኘው እዚህ ላይ አንድ ተጨማሪ ሳሎን አለ። ሰፋ ብሎ የተዘጋጀ ኦፕን ኪችን ካስፈለገ ፊት ለፊት መግጠም አሊያ ደግሞ ባለበትም መጠቀም ትችላላችሁ ማለት ነው። ታዲያ ይህ ብቻ አይደለም። ከዚህ ቤት ጎን ላይም ሌላ መኝታ ቤት እንዲሁም ቴራስም በጥሩ ሁኔታ ተዘጋጅቷል። ምናልባት ይህ መኝታ ቤትም ቁም ሳጥን ያለው ነው። ለእንግዳ መኝታ ቤት አሊያም ተጨማሪ ለልጆች ክፍልም ማድረግ ትችላላችሁ። እዚህኛው ለሳሎን ደግሞ ፊት ለፊት ይሄ የምታዩት ለተጨማሪ ሳሎን መታጠቢያ ቤት ተዘጋጅቶ ነው የሚገኘው። ወደዚህኛው ስናመራ ደግሞ እዚሁ ሁለተኛ ፎቅ ላይ ተጨማሪ አንድ መኝታ ቤት በጣም ሰፊ ሆኖ የተዘጋጀ መታጠቢያ ቤት ደግሞ እዚሁ ጎን ላይ በጥሩ ሁኔታ የተዘጋጀለት ነው። ታዲያ ይህ ቤት ምንም አይነት ወጪ የማይጠይቅ 100% ጥንቅቅ ብሎ የተሟላ ፋይልን ይዞ ለሽያጭ የቀረበ በአያት አካባቢ የምታገኙት 230 ካሬ ሜትር፣ ዋጋው ደግሞ 35 ጥሪ ተብሎ እስከ 33 ሚሊዮን ብር ያልቃል ተብሏል። በባንክም በካሽ መግዛት የምትፈልጉ በጣም ቆንጆ ሳይት ነው፣ ይጠቅማችኋል ብለን እናስባለን። መታችሁ አይታችሁት ከወደዳችሁት ከሻጩ ጋር ተገናኝታችሁ መደራደር፣ ፋይሉን ደግሞ በሚገባ አጣርታችሁና በጥሩ ሁኔታ ተደራድራችሁ መግዛት ትችላላችሁ።
ስለዚህ ይህ ቤት በአጠቃላይ በውስጡ 2 መኪኖችን ማቆም የሚችል እንዲሁም 2 ሳሎን እና 7 መኝታ ቤት 2 ኪችን ያለው በአጠቃላይ ደግሞ 6 መታጠቢያ ቤቶች ያሉት ሲሆን ከጀርባም ግሪን ኤሪያ የተዘጋጀለት ግራውንድ ፕላስ 2 ማንም ያልገባበት እስካሁን ያልተኖረበት ዘመናዊ ፎቅ በአዲስ አበባ ውስጥ አያት አካባቢ የሚገኝ ነው። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ዛሬ እንግዲህ በሁለተኛ ደረጃ የመጣንላችሁም ቤት እስካሁን ያልተኖረበት አልቆ ጸድት ብሎ የሚገኝ ዘመናዊ ቪላ 250 ካሬ ሜትር አያት ኃይሌ ሪል ስቴት አካባቢ የሚገኝ ቤት ነው። ታዲያ ይህ ቤት 250 ካሬ ሜትር ዲጂታል ካርታ የያዘ ወዲያውኑ ተስማምታችሁ ከገዛችሁት ስም መዞር የሚችል በባንክ ሳይሆን በካሽ በአስቸኳይ እንዲሸጥ የታሰበ ቤት ነው። ግቢው 3 እንዲሁም 4 አነስ ያሉ የቤት መኪኖችን ማቆም የሚቻል ሲሆን ወደ ዋና ቤቱ እንደገባን ይህ የምታዩት ኦፕን ኪችን የተገጠመለት ሰፊ ዋናው የቤቱ ሳሎን ነው። ቆንጆ ተደርጎ የተሰራ ለመኖሪያነትም ተመራጭ የሆነ ጸጥ ያለ አካባቢ የመብራት የውሃ አገልግሎትም የተሟላለት ነው። ታዲያ እዚሁ ዋናው ቤት ላይ 3 የተለያዩ መኝታ ቤቶች ያሉ ሲሆን አንደኛውና የመጀመሪያው መኝታ ክፍል ይህን ይመስላል። ማስተር ቤድሩም ነው። ፊት ለፊት የምታዩት የተፈጥሮ ብርሃን እንዲሁም አየር እንዲያገኝ ታስቦ መስኮት ተሰርቷል። እዚህ ቁም ሳጥኑን አልፈን ደግሞ መታጠቢያ ቤቱን በጥሩ ሁኔታ እናገኛለን። ከዛ በተጨማሪም ከዚህ እንደወጣን ደግሞ ሌሎች የልጆችን 2 መኝታ ቤቶች እናገኛለን። በቀኝና በግራ ያሉ ክፍሎች ናቸው። ታዲያ አንደኛው እዚህ ላይ የምታዩት ዳር ላይ ያለ ይህም መስኮት ያለው ለብርሃን እንዲሁም ንፋስ እንዲያገኙ ታስቦ የተሰራ ነው። ሁለተኛው ልጆችም ይህን የምታዩትን ይመስላል። ከዛም መቀጠል የልጆች የጋራ መታጠቢያ ቤቱም ይህ ነው። ቆንጆ ሆኖ የተሰራ ነው። ሴራሚክ ከታች እስከ ላይ ማለት ነው። ከዛ በተጨማሪ ወደ ሰርቪሱ ቦታ ስንሄድ ደግሞ ሰርቪሱ ጥግ ላይ የምናገኘው የቤቱን ዋና ማብሰያ ክፍል ወይም ኪችን ነው። ካቢኔት በዚህ መልኩ ተገጥሞ ይገኛል። እዚህ ቦታ ላይ እንግዲህ ሁሉም ነገሮችም እንደ ማንኛውም ቪላ ቤት ተሟልተው ነው ያገኘ ነው። እዛ በተጨማሪ እዚህ ላይም ለእንግዳ አሊያ ደግሞ ለምትፈልጉት አገልግሎት መሆን የሚችል አንድ ክፍል አለ። እዚህ በተጨማሪም ሌላም አንድ ሰርቪስ አለ። በአጠቃላይ 2 ሰርቪሶች እና አንድ የውጭ ሻወር ሽንት ቤት እንዲሁም የላውንደሪ ማስቀመጫ ቦታ የተዘጋጀለት ሲሆን ይህ ቤት በአጠቃላይ 5 መኝታ ቤት ማለት ትችላላችሁ። እንዲሁም መኪና ማቆሚያም በነፃነት የምትፈልጉትን ያክል መኪና ማቆም እንዲችል ታስቦ 2 ኪችን ይዞ 250 ካሬ ሜትር አሁን በ23 ሚሊዮን ብር እንዲሸጥ ታስቦ ገበያ ላይ ወጥቷል። እናንተም መታችሁ ቤቱን ማየት ፋይሉን በሚገባ ማጣራትና በሚገባ ደግሞ እሽት አድርጋችሁ ተደራድራችሁ በጥሩ ዋጋ ቤታችሁን መግዛት ትችላላችሁ። ከዚህ መረጃ በመቀጠል የምነግራችሁ ሌሎች የቤት አይነቶች አሉ። በንፋስ ስልክ ላፍቶ ክፍለ ከተማ አዲስ አበባ ውስጥ ማለት ነው ለቡ ወረዳ 1 ላይ የሚገኝ ነው። ኃይሌ ጋርመንት ኮንዶሚኒየሞች ላይ ግራውንድ ላይ በካሬ ስፋቱ 44 ካሬ ሜትር አሁን 30 ሺህ ብር ተከራይቶ የሚገኝ የሱቅ ቤት ነው። እሱን ቤት የምትፈልጉ ካላችሁ በ5 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦላችኋል፣ ማውራት ትችላላችሁ። ከዛ በመቀጠል ጀሞ 1 ላይ ኮንዶሚኒየም ባለ 3 የነበረውን ባለ 2 አድርጎ አሻሽሎ የሰራውን ነው። 76 ካሬ ሜትር ግራውንድ ላይ የሚገኝ ነው። በ6 ሚሊዮን 800 ሺህ ብር ለሽያጭ ቀርቦላችኋል። ቆንጆ የእድሳት ሁኔታ የተሰራ ነው። እሱን የምትፈልጉም መደወል ትችላላችሁ። ከዛ በተጨማሪም ኮዬ ፈጬ በኦሮሚያ ክልል ውስጥ የሚገኘው ማለት ነው ፕሮጀክት 16 ላይ ያለም 2ኛ ፎቅ ላይ የሚገኝ ጽድት ብሎ የእድሳት ሁኔታው የተጠናቀቀ ነው። በዕጣ የተሰጠ 1 ዓመት ስም ለመዞር የሚቀረው ነው። ታዲያ 64 ካሬ ሜትር ባለ 1 መኝታ ቤት የነበረውን ባለ 2 መኝታ ቤት አድርጎ ዘመናዊ አድርጎ አድሶታል። በ3 ሚሊዮን 200 ሺህ ብር ጠቅላላ ከዕዳው ጋር ክፍያውን በዚህ ዋጋ ለሽያጭ አቅርቦላችኋል። መግዛት የምትፈልጉ በጣም ወሳኝ የቤተሰብ ቤት ነው። ምንም አይነት ስጋት የለባችሁም። ቀጥታም ደስ በሚላችሁ በሚመቻችሁ የውል መሰረት
ተዋውላችሁ መግዛት ትችላላችሁ። እነዚህም ቤቶች እየመጣችሁ ማየት ትችላላችሁ። ትክክለኛ ለሽያጭ የቀረቡ እጃችን ላይ ያሉ የቤት መረጃዎቻችን ናቸው። ዛሬ መረጃን በዚህ ጨርሻለሁ። አብራችሁ ስለቆያችሁ ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ